ዛሬ እንግዲህ በጣም ደስ የሚል ነገር ነው። ሩታ እንግዲህ ዛሬ ሁለተኛ ልጇን እርግዝናዋን አረጋግጣ መጣች ማለት ነው። ደስ የሚለው ነገር እንግዲህ አብርሽም ልጁን አምኖ የኔ ነው ብሎ ተቀብሏል። በዛም ላይ ደግሞ ወንድሙ በጣም ደስ ብሎታል። እውነት ለመናገር እውነቱን በጣም ሁለተኛ ልጅ ሲመጣ እንዴት ነው ያን ከዚህ በፊት የኔ አይደለም ብሎ እንዳለ እናስታውሳለን። አሁን ደግሞ ሁለተኛ ልጅ ይዘው መጡ። በጣም ደስ ይላል። የእውነቴን ነው የምላችሁ። እነሱ እንግዲህ ኢትዮጵያ ላይ ቡታጅራ ከለምለም መጀመሪያ ለምለም ጋር ሰሩ። ከዛ በኋላ እንግዲህ በጣም ተቀላጥፈውና በአጭር ጊዜ እይታንና ተወዳጅነትን አግኝተው በጣም ውጤታማ የሆኑ ልጆች ናቸው። ኢቭን በቢሊየን ነው አሁን ሚሊየር ነው የሚባለው በዛ ነው የሚባለው እንትን የሚሉት እና በጣም ጠንካራ ጎበዞች ጥንዶች ናቸው። በነገራችን ላይ ዩቲዩብን ያው ግድ ነው መስራት አለብን። ተደጋግመን የራሳችንን ስራ ከሰራን ምንም ውጤታማ የማንሆንበት ነገር የለም። በጣም ልዩ ልጆች መስራታቸው ውጤታማ እና እንግዲህ ሩታ በጣም ደስ ይላል። አብርሽም እንግዲህ ተቀብሏል አምኖ ልጄን በጣም ደስ ብሎኛል ሁለተኛ ልጅ መጣ በማለትም እያቀወጡት ይገኛሉ። እንደዚሁም ደግሞ ከአብርሽ ጋር የነበረችው ልጅ ያው እሷ ተናግራ ነበረ ከዚህ በፊት ከእኔ ጋር ህይወት እንዳለውና ከእኔ ጋር ነው በቃ ልጅህም አይደለችም በማለት ከዚህ በፊት ተናግራ ነበር። ያው ግን አልተሳካም። ነገር ግን አንዳንድ ጊዜ በስራ ምክንያትም ቢሆንም እንደዚህ ግን እኔ የምመክረው ለሩታና ለአብርሽ በአብዛኛው ሰዓት በቃ እነሱ ሁለቱ ብቻ ቢሰሩ ብዬ ነው የምመክረው። ምክንያቱም ሌላ ሰው በገባ ቁጥር ምናልባችም ለትዳራቸው ጠንክና ከዚህ በፊት እንደተከሰተው የሆነ ነገር ሊሆን ይችላል ብዬ ነው የማስበው። ምክንያቱም የተቻላቸውን ያህል የቻሉትን ያህል የሩታና አብርሽ ቢሰሩ በራሳቸው ፕራንክም ሊሆን ይችላል ኦር ሌላም ስራ ሊሆን ይችላል። ሁለቱ ብቻ ቢሰሩ ብዬ ነው የማስበው። በጣም እኔ እፈራላችኋለሁ። ምክንያቱም ሚዲያ በጣም ብዙ ነገሮችን ለመልካም ከተጠቀምንበት ለመልካም ነው። ቢሆንም ግን በቃ በአብዛኛውን ጊዜ ሁለቱ ቢሰሩ ሌላ ሴት እንደዚህ ታረገብኝ ወይም እንደዚህ ታረገኝ አብርሃም ምናምን ብለው ሌላ ሴት ባይጨምሩ ብዬ ነው የማስበው። በነገራችን ላይ እንደዚህ ባያደርጉ ለራሱ ብዙም ውጤታማ ላይሆኑ ይችሉ ይሆናል። በአብዛኛው አሁን በቃ እውነትም ይሁን በቃ እውነትን ነገር የሚፈልግ ሰው የለም። በርግጥ እነሱ ብዙ ነገሮች ሰርተዋል በፕራንክም ሰርተዋል በላይፋቸው እንደዚህ በጣም ብዙ ነገርን ሰርተዋል። ግን ትዳር ብዙ ነገር አለው እና ሁለታቸው ብቻ ቢሰሩ ብዬ ነው የማስበው። እና ደግሞ ጓደኞቻቸው እንደዚሁም ደግሞ ወንድሙ በጣም ነው ደስ ያለው። በቃ ከምንም በላይ ማለት ነው። ምክንያቱም ልጅ የፈጣሪ ስጦታ ነው። ልጅ ከዚህ በፊትም ስታስበው ነበር ሩታና ሩታ ደግሞ ስትነግረው ለአብርሽ መቀበል አቅቶት ነበረ። ነገር ግን አሁን ደግሞ አምኖና ደስ ብሎት በመቀበሉ በጣም ደስ ይላል ማለት ነው። እና ቤተሰብ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እስኪ ፍትፈታው እንዲቀጥላችሁ ከፈለጋችሁ ማለት ነው። መቼም ዩቲዩብ ላይ ለኔ ብቻ አልተውምሻል እና እያላችሁ ሰላማችሁ ይብዛ። እንደዚሁም ደግሞ ለሩታና ለአብርሽ መልካም
የህይወት ዘመን መልካም እንግዲህ አላህ አፍያና ጤና ያለው በደሎች ይስጣችሁ። እንደዚሁም ደግሞ በጣም ጎበዞችና ጠንካራ ናችሁ። እንደዚሁ በቃ ብዙ ነገሮችን እዚህ በመድረሳችሁ እያየናችሁ እዚህ በመድረሳችሁ ደስ ይላል። በዛ ላይ ደግሞ በጣም በአረብ ሀገር ያሉ ዜጎቻችን ስለሚያበረታታችሁም በጣም ነው ደስ የሚለው ማለት ነው።